እሺ ቅዳሜ ዛሬ ፀሐያማዋ ቅዳሜ ነች አይገርምም የሰሞኑ ዝናብ አሪፍ ነበር ትንሽ ቀዝቀዝ አሁን ደግሞ ፀሐይ አለ ሳይዘንብብን ግን እንገባና በክኖር ዛሬ በደረው አልኩሽ እንዴት ብለሽ እንዳታስቢ በክኖር ያሉትን ጉዳዮች ሁሉ ልናይ ነው ቦሌ ናፍቃይ ነው ቦሌ ላይ ነው ያለነው በኩሽና ሰዓታችን ምግባችንን እንዴት አድርገን ነው በክኖር ምናጣፍጣው የሚለው ነገር እናያለን ማለት ነው ይሄው ነው ቅዳሜና ክኖር ተገናኝተዋል ንግባ ጸግዬ እዚህ ጋር አዎ እሺ ሰላም ለየት ያለ ዲዛይን ነው ቤቱ ራሱ በልዩ ዲዛይን የተቀበለው ቀለል ያለ ሰላም ጤና ይስጥልን እንደምን አለ ሰላም ነው እግዚአብሔር እንኳን ደህና መጣችሁ የራባችሁ ትመስላላችሁ አዎ እንመስላለን አዎ ልክ ነህ ወደ ታልሰሰ ትክክል መጣ በጣም ልዑል እባላለሁ ልዑል እባላለሁ ሶሻል ሚዲያ ላይ አይ ቲንክ ልዑል ኩክስ በሚል ስም ነው ሰው የሚያቀኝ እንግዲህ ዛሬ አሪፍ ምግብ እንሰራለን ውስጥ ገብተን ደግሞ በደንብ ያለው ነገር አስተዋውቃቸዋለሁ ማለት ነው ሚዛን ፕላስ ሁሉ ተዘጋጅቶ ነው የጠበቀን ሁሉ ነገር ተዘጋጅቷል እሺ ሼፍ አሁን ገባን ወደ ኩሽና ተገብቷል ሼፍ ልዑልና ክኖር ተገናኝተዋል ክኖር እኛ በላተኞች ነን ቀማሽ ቆሽ አሁን መጀመሪያ የምንሰራው ምንድነው ማለት ነው መጀመሪያ ራይስ ነው የምንሰራው ከዶሮ ጋር ነው የምንሰራው ክኖር ለወጥ የሚለው ዛሬ ክኖር ተሻግሯል ማለት ነው ለሁሉ በጣም ቨርሳታይል ነገር ነው ባይ ወይ ክኖር ኤኒቲንግ በተለይ ከሩዝ ጋር ከወጥ ጋር እንዲ ጥብስ ማለት የሊጥ ነክ ነገሮች ሳይሆን ከሱ ጋር የሚሆኑ ሶሶች ስጎች በጣም እንደዚህ አይነት ነገሮች ጋር የሚሄድ ቅመም ነው ስለዚህ አሁን እዚህ ጋር ያሉን ዶሮአችን አለ ሽንኩርት ሩዝ እዚህ ጋር ፓርስሊ ያለች መጨረሻ ላይ ሁሉ ነገር ከበሰለ በኋላ ከላይ ነው የምናደርግበት ስታር አኒስ አለ አኒስ የሚባል ደግሞ ሌላ ቅመም አለ ይሄ ስታር አኒስ ይባላል በአማርኛ ስም የለውም ግን ለሩዝ በጣም ደስ የሚል ቃና የሚሰጥ ቅመም ነው ቁንዶ በርበሬ ይሄ ካሪ ፓውደር ነው ውህድ ነው የእርድ ከዛ በኋላ ከሙን እና ቀረፋ አንድ ላይ ተደባልቆ ነው በተረፈ ጨውና ነጭ ሽንኩርት ይሄ ቤዝል ነው እሱ መጨረሻ ላይ ለጋርኒሽ ለማስዋብ ነው የምንጠቀመው ማለት ነው ስለዚህ እንግዲህ መጀመሪያ ዶሮአችን ነው የምንቀመመው በኋላ እንግዲህ በደረቁ ነው የሚታሸው ሌላ ምንም አይደረግበት በምንም አይደረግበት ዘይት ምንም አይደረግበት ነጄን ልታጠብና ልመለስ በጣም ጥሩ ዋው መልካም ሼፍ ታጥበነጣ ሼፍ ታጥቤ መጥቻለሁ ታጥበን የመጣነው ቀደም ስንመጣ ልክ ነው በቃ አሁን ድስታችን እስኪግል እንጠብቅና ዘይት እናደርጋለን ከዛ ዶሮውን እንጠብስና እንዳልኳችሁ ዶሮውን አውጥተን ቀለሙ ሲቀየርልን ዶሮውን አውጥተን ቀጥታ በሽንኩርት ነጭ ሽንኩርት አድርገን ክፍሉ ውድ ይላል አሁን ክኖር ሰዓቷ ገና ነው አይደል ሰዓቷ ገና ነው አሁን ልክ ሩዛችንን ጨምረን ከዛ በኋላ ክኖሩን ጨምረን በውሃ ከልሰን ከርነን አብሽር ክኖር ብዙ ሰዓት ይፈልጋል ከገባ በኋላ አይፈልግም ትንሽ ሙቀት ነው ወሳት ትንሽ ሰዓት ነው የሚፈልገው ይዋሃድ ድረስ ማለት ነው ሊወጡ ሲሉ ነው የሚገባው ክኖር ሊወጣ መሀል ላይ ማድረግ ይቻላል ብዙ እንዳይበስል የሚል ነገር የለውም ግን እሳት የግድ መንካት አለበት ያው የኔ ፌቨራይት አይገርም ለዘግ መኮረኒ ዮኒ መኮረኒ
ገጥሟል አረ ግቢ ገጣሚ ጸጊ ዮኒ መኮረኒ ያ አለ መኮረኒ በተለይ በጣም ይሆነኛል መኮረኒ መኮንን ይባላል እኛ ቤት መኮንን እንደው እነ ኪኪ ልጆቿን ይዛው ወደ ድሬዳዋ ብትሄድና ብቻን ብትሆን በቃ መኮረኒ ቀቅላ ይመጨመጣል እንዲያው ልሻለው ዘመዴ ያልኩ ኖሯን ደረስኩ እያለ ነው ከሽታው አይደል ጸጊ ሉሉላትን ነው ቤቱ ይታወዳል ብለህ ነበርና እንግዲህ አትገልጸው ለሚያዩ ሰዎች በምን ይገለጻል ኦልሞስት ጨርሰናል ዶሮውን አውጥተን ሽንኩርታችንን ሩዛችንን ሁሉንም አንድ ላይ ማቁላላት እንጀምራለን ማለት ነው እዚህ ድስት ላይ ያም የዶሮ ጣዕም ሩዝ እንዲገባ እንፈልጋለን በኋላ ደግሞ ከልሰን ክኖራችንን ስንጨምረው ሁሉም አንድ ላይ ይዋሃድልናል ማለት ነው እንደዚህ ወጥቶ ሁላ ኩክ ማድረጉን አያቆም ለምን አጥንቱ ግሏል ከላይ ያለው ግሏል ስለዚህ ሙቀቱ እያበሰለው ይመጣል አሁን ቀጥታ ምንድነው የምናደርገው ሙቀታችንን አሁን እንቀንሳለን ለምን ሽንኩርቱን እንዳያሳርር ከዛ በኋላ እንዘጋጅና ሽንኩርት ነጭ ሽንኩርት ትንሽ ቅመማችንን አድርገን እናቁላለዋለን ስራጣን እኮ ዛሬ ስራጣን የዛሬ ደሞዛችን ቢቀንስ ከሼፍ ጋር ስራ አልሰራም እኔ ስለማል አንተ ምን ነው ደሞዛችን ሲቀንስ ደስ አለ አይ ደስታ ሳይሆን እንዴ ተውቀማህ ያታገኝም በኋላ ተው አረ ሼፍ ትንሽ ቁንዶ በርበሬ እናደርግበታለን ከዛ በኋላ ስታር አኒስ እንጨምራለን አሪፍ ቃና ይሰጥልናል እስከዛ ጸግዬ እየሰራችሁ እኔ ሳኒቴሽን ስታር አኒስ ማግኘት ካቃታችሁ ቀረፋ አይደል ቀረፋም አሪፍ የሆነ ቃና ይሰጥልናል ተዘጋጅቷል ጸጊ ከዛ መሐለኛው ከዛ በተን ሰዓቱ ብቻ ይድረስ ሰዓቱ ነው ደርሷል ክኖራችን ይሄው ሰዓቱ ደርሷል ከተባለ ጸጊ በተን እናደርጋለን ዋናው ነገር ነው በቃ እጅ እያደረግን ዋናው ነገር ተስፋ ነው እሺ እንዳላስቀረህ ምን ነካሽ ከክኖርማ ምን ይቀራል እኔ በቀርሻለሁ ውሃው እንዴት ነው የምትመጠነው ውሃው የሚመጠነው ልክ ዶሮውን ሲሸፍነው ይበቃል ማለት ነው ብዙ ጊዜ ምንድነው የሚደረገው የተጨመረው ሩዝ እጥፍ ውሃ አንድ ኩባያ ሩዝ ከተጨመረ ሁለት ኩባያ ውሃ አሁን ይከደናል በቃ አሁን ይከደንና በቃ ስቲም ስለዚህ አሁን 25 ደቂቃ አለ 5 ደቂቃ አለ ግን ቆመን እናሳልፈው አሪፍ የአትክልት ሾርባ እንሰራለን በጣም ክሪሚ የሆነ ይሄ ለስላሳ የሆነ ሾርባ ነው የሚሆነው እሱን እንሰራና ደግሞ አብረን እንመገባለን ማለት ነው መርሐባ እሱን በክኖር ያለምንም ጥያቄ ደበርጃ ደበርጃ የሚባለው ነገር ይሄ ነው እንዴ እኔ አላውቀውም በእውነት ደበርጃ ተከትፎ ሲቀመጥ ይጠቁራል እንደ ድንች አይነት ባህሪ ስላለው ከትፈን ቀጥታ ወደ እሳት ነው የምናስገባው መጀመሪያ የምንጀምረው ሽንኩርት ነጭ ሽንኩርት ካሮት ቶሎ የማይበስሉት እነሱ ናቸው ከዛ ደበርጃ እናደርጋለን
ብሮኮሊያችንን እናደርጋለን አንቺ ፎቨራይት ቲማቲም ከዛ በኋላ ቅመማችንን አድርገን ዋናው ነገራችን ክኖራችንን እናደርጋለን ከዛ በኋላ ትንሽ ከተንተከተከ በኋላ ውሃ አድርገንበት እንፈጨዋለን እየደረሰ ነው ይመስለኛል እየደረሰ ነው ክኖር ልናረግ አሁን አንቺ ነሽ የምትጨምሪው እሺ ግን ጨውን ጨምርበታለን ምክንያቱም ክኖር በራሱ ጨው አለ አይደል አስፈላጊ ነው ለአንድ ሰው ያው የሰው ቴስት ይለያያል ነገር ግን ኖርማል እኔ ጨው አልጨምርም ክኖር ከጨመርኩ ራሱ ጨው ስላለው በቃ ተሟላ ክኖር አድርጎ መመገብ ስለዚህ አሁን እንግዲህ እንደምታዩት እንደዚህ ራሱ መበላት ይችላል ግን እንፈጨውና ስሙዝ እናደርገዋለን ማለት ነው ስሙዚ አሁን ሩዙ ነው መጀመሪያ ሩዙን እንየውና ሩዙ ምንድነው ልክ ከበሰለ በኋላ ፍለፍ ይደረጋል ማለት ጥብቅ ብሎ አይደለ እንትን የሚለው የሚበስለው ስለዚህ እሱን ፈርፈር ከስከስ ሾርባችን እስቲ ተናፋቂው እስቲ ዋው ጸጊ ይልኝ በኔም ስም ይልኝ አይችላል ፓርስሊ ይደረጋል ላይ ያ ትንሽ በርበሬ ቁንዶ ትንሽ በስሱ ቤዝላችንን ስፒናች ነው ምንድነው እሱ ቤዝል በሶ የፈረንጅ በሶ ብላ ማለት ዋው አሁን አስመርሳት yes
ቤታ እሺ የአፍጥር ሰዓት በቃ ዝግጁ ሲያርጊውና ዝግጁ የሾርባ ሰዓት ደግሞ እንደኔ ቃጠሎሽ መጣ ትንሽ በስሱት ተቃጣይ በቃኝ ተይ እንጂ እቺ ሸረከተ ሚጥሚጣ ነው ብዙም እንትን አይደለም ፊታትስቸው ዘጊ ደግሞ አንተ ተቃጠለኛለህ እኔ ጎራውና በሚለው ጎራውና አረ ጎራ ወረደ ነው ያልኩ ነው ጀግናነት ይፈልጋል አይሽ ጽጌ ብሎ እንግዲህ እሺ ጨርሰናል በታዘዝነው መሰረት መጀመሪያ አቀላቅለዋለሁ አይሽ ከዛ ጎራውና ያልኩለት የለም በቃ አፖሶን በቃ አፖሶን ጣም ሲገለጥ በክኖር ማለት ይሄ ነው ስራዋን ሰርታለች አልኩ ጻይ ማ ክኖር ያ ዋው የእውነት በጣም ቆንጆ ነው የእውነት በጣም ሼፍ ዋው ሼፍና ክኖር ተመካከሩና ሐላል አድርጉት አቦ ዋው ቆንጆ ነው በጣም ቆንጆ ነው ጻይ ይሁን እስከሰማ ጓጉቻለሁ አይገርምህም የአትክልቶቹ ጣዕም አለ እንዳለና የክኖሩ ደግሞ ጣዕም አንድ ላይ ሲጣጣም የሆነ ምቾት የሚሰጥ ስሜት ዝም ብሎ በቃ ግባበለው በቃ ይጥማል ቆንጆ ነገር ለሽው ጸጊዬ እንደዛ ነው ሾርባ ደገምገም አድርጉኝ ይላል ራሱ በቃ ዝም ብሎ ነው የሚገባ ደገምገም አድርጉኝ ክኖር እንግዲኛ ብዙ ጊዜ የሚመስለኝ እኔ ወጥ ላይ ከላይ አይደለ አሁን ግን የገባኝ ከአትክልቶች ጋር በጾም ጊዜ ምናምን በተለይ ከሁሉም ነገር ጋር አብሮ እንደሚሄድ ነው የገባኝ እንዲሁም ደግሞ ለኢፍጣር ለጾምም ለፍስክም ለመስሪያ ክኖር በቃ ቀምሰናል አፖስቶ አጣጥመናል አፖስቶ ነው ብለናል ይመቻችሁ ሼፍ በባለሙያ እይታ ደግሞ በባለሙያ እይታ ብቻ ሳይሆን ስለ ክኖር መጨረሻ ላይ እንደው ልትነግረን ልጨምር የምትችለው ነገር ካለ በጾምም በፍስክም መጠቀም ይቻላል ክኖርን ወጥ ጋር ፓስታ ስጎ ምናምን ጋር መጨመር ይቻላል ሩዝ ጋር ሾርባ ጋር ሁለገብ አርቲስት እና እንግዲህ እንደጣፈጣችሁ ተስፋ አደርጋለሁ እውነት ነው ጣፍጦናል መልካም ጣፍጦናል በጣም ከዚህ በላይ እንግዲህ መልእክት የለኝም መርሃባ እስክትቀምሰው ቸኩላላ እኔም በጣም ቸኩያለሁ አብሽር የሳህን እጥረት ገጥሞ ነው እንጂ አሁን ነበር መቅመስ የነበረበት ለማንኛውም በቅዳሜ ከሰዓት የኩሽና ሰዓታችን ወጣልን ክኖርና ቦሌን ይዘን አጣጣም ነው የሚጣጣመው ነገር ሁሉ አጣጣም ነው ክኖርን ተጠቀሙ ነው ዛሬ መልእክታችን ይሄው ነው ወደ ቀሪ የቅዳሜ ከሰዓት ዝግጅቶች አለፍን አብራችሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ